والصلاة والسلام على رسول الله وعلى آله وصحبه ومن والاه ከሳምንታዊ ፕሮግራማችን የዛሬ ቆይታችን የሚሆነው አዩል ሙእሚኒ ኸይሩ ወአሐቡ ኢለላህ ከአማኞች መካከል እጅግ በላጭና እጅግ ተወዳጅ አማኝ የትኛው አማኝ ነው የሚል ሲሆን አላህ እጅግ በላጭ ተወዳጅ ከሚባል አማኞች ያድርገን። እስኪ ረሱል ምን አሉ የሚለውን ለማየት እንሞክራለን። ያን አስመልክቶ ከአቡ ሁረይራ በተዘገበ ዘገባ عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم المؤمن القوي خير وأحب إلى الله من المؤمن الضعيف وفي كل الخير احرص على ما ينفعك واستعن بالله ولا تعجز وإن أصابك شيء فلا تقل لو أني فعلت كذا كان كذا وكذا ولكن قل قدر الله وما شاء فعل فإن لو تفتح عمل الشيطان رواه مسلم. وقال تعالى ولكل درجات مما عملوا كما في سورة الأحقاف. وقال أيضا ولا تنسوا الفضل بينكم كما في سورة البقرة. رسول عليه الصلاة والسلام እጅግ ተወዳጅ በላጭ አማኝን ሲገልጹ አሉ ይላሉ አቡ ሁረይራ። ምንድን ያሉት ረሱል ዓለይሂ ሰላቱ ወሰላም አልሙእሚኑ ልቀዊይ ጠንካራው አማኝ በዕልሙ፣ በዳዕዋው፣ በዒባዳው፣ በከስቡ፣ በሁለመናው፣ በዱንያው ስራ፣ በአኺራው ስራ ጠንካራ አማኝ ስፖርተኛው እና ነጋዴው፣ ገበሬው ከሰው እጅ ለመውጣት የቻለውን የሚፍጨረጨር ትጉ የሆነ አማኝ ኸይሩ ወአሐቡ ኢለላህ ወደ አላህ እጅግ በላጭና እጅግ ተወዳጅ ነው። ሚነል ሙእሚን ضعيف ከደካማ ከልፍስፍሱ አማኝ አንጻር አለ ረሱል ዓለይሂ ሰላቱ ወሰላም። ያን ደግሞ ሞራል ለመጠበቅ ወፊ ኩሊል ኸይር አለ። የደካማውንም አማኝ ሞራል ለመጠበቅ ወፊ ኩሊል ኸይር አለ። በሁሉም አማኝ እስከሆነ ድረስ ኸይር አለበት አሉ። ነገር ግን ጠንካራው በጠበጥከው ቦታ ሁሉ የሚያርሰው ማለት ነው እና ላቀረብከው ነገር ሁሉ የሚሆነው ለሁሉ የምትጋርደው ሲሆን ግን ይበልጥ እጅግ ወደ አላህ ምንድነው ማለት ነው ተወዳጅ ነው። አካዳሚ በመማሩ፣ ሸሪዓውን በመማሩ፣ በመነገዱ፣ በስፖርቱ፣ በሁለመናው ያለውን ተጨባጭ በመረዳቱ ነቃ ያለና ጠንከር ያለ አማኝ አላህ ዘንድ እጅግ የተወደደና እጅጉኑ በላጭ ነው ይላሉ ረሱል ዓለይሂ ሰላቱ ወሰላም። ሚነል ሙእሚን ضعيف ከደካማው አማኝ ይልቅ ጠንካራው እጅግ ብርቱ እጅግ ተወዳጅ ነው ይላሉ። ወፊ ኩሊል ኸይር በሁሉም ኸይር አለበት አሉና ደግሞ አዘዙ እህርስ ዓላማ የንፈዑክ ፊ ዲኒከ ወዱንያክ ለዚህ ዓለም ይሁን ለዛ ዓለም በሚጠቅምህ ነገር ላይ ጉጉት ሊኖርህ ይገባል። ለዱንያው የሚጠቅም ነገር ስንጓጓ ለአኺራው መዘንጋት የለብንም። ለአኺራው ስንጓጓ ደግሞ የዱንያውን መዘንጋት የለብንም። በሁለቱም ዓለም በሚጠቅምህ ነገር መጓጓት አለብህ። መስገብገብና እንዳያልፈኝ እንዳያመልጠኝ በሰራው የምትል ሰው መሆን አለብህ ይላሉ ረሱል ዓለይሂ ሰላቱ ወሰላም። ወህርስ ዐላ ማ የንፈዑክ እንደው የሚጠቅም ነገር የሚለውን በኢባዳ ስናየው በዲኑ ስንመለከተው ማወቅ፣ ማንበብ፣ መተርጎም፣ መተግበር አውቆ መስራት ከዱንያ ከዲን ጥቅም ሁሉ የተሻለው ዲኑን አውቆ በስራው መገኘት በመልካም ስራ መገኘት ዋነኛው ይሆናል ማለት ነው እና ስለ ዱንያ የሚጠቅም ነገር ላይ ጓጓ ብለን ስንል መከሰብ አለብን። ልክ ለአኺራ ቅራ፣ እወቅ፣ ተማር እና ቶርክም ተግብር እንደምንለው ስለ ዱንያ መማር አለበት። አካዳሚ ለዱንያ ተብሎ ነው ብዙ ጊዜ የምንማረው። ወላጅም ጭንቀት የሚሰጠው ለዱንያ ምን ካገኘው በልጄ ከምል ይጦረኛል ብሎ ነው። ስለዚህ ጥሩ ነው፣ ችግር የለውም። ይማር፣ ይቅራ፣ ይነግድ፣ ይረስ፣ ይዳ የሚባለውን አናፄ ይሁን፣ እንደዚሁም ደግሞ ብረታ ብረት መያጅ ይሁን፣ ሁሉንም ይስራ። የሚቀለውን ስራ በመስራት መበርታት አለበት። ባይሆን ግን የቱ ነው የሚሻለው የሚል ሲሉ
አንዳንዶቹ ንግድ አሉ፣ ሌሎቹ ግብርና አሉ፣ ሌሎቹ አናጺነት አሉ፣ ሌሎቹ ደግሞ ብረታ ብረት ባለሙያነት የተለያየ ገለጹ። እንደ ሰዎች ማለት ነው። ሐዲሱ ግን የሚጠቅምህናል። ለአንተ የሚጠቅምህ አናጺነት ከሆነ በርታ፣ በዛው እየለመድከውን ቀጥልበት። ለአንተ የሚጠቅምህ አንተን የሚቀይርህ በያጅነት ከሆነ በብረታ ብረት ባለሙያነቱ ቀጥል። ለአንተ ለውጥ ይበልጥ ውጤታማ የሚያደርግህ ንግዱ ከሆነ ቀጥል በንግዱ እና ግብርናው ከሆነም ቀጥል። ብቻ ግን አንተን የሚቀይርህ ይሁን ነው። የአንተ ሙያ የአንተ ስራ አንተን የሚቀይር ይሁን። በዛ ላይ በርታ፣ ሐራሙን ተጠንቅቀህ ሐላሉን ጠብቀህ ማለት ነው እያሉ ነው። ባይሆን ይህን ስትሰራ ስለ ዲኑ ስታቅ፣ ስለ ዱንያ ስታቅ፣ በዲንህ ያዋጣኛል ያልከው ብትለው የለም ዲኑንም ያዋጣል። በዱንያ ይሄ ያዋጣኛል ብላ ስትመርጥ ምን ስትል ወስተዒን ቢላህ በጌታህ ታገዝ። ለዲንህም ለዱንያህም የሚረዳህ ማን ብቻ ነው? አላህ ሲያገራልህ ነው ዓለም ልትሆን የምትችለው። አላህ ሲያገራልህ ነው ዳዒ ልትሆን የምትችለው። አላህ ሲያገራልህ ነው ኢባዳ የቀለለው የ5 ጊዜ ሰላትን የሚሰግድ የአላህ ባሪያ ልትሆን የምትችለው። ግዳጅ ዘካት የምትጾምና ሐጅ የምታደርግ የአላህ ባሪያ የምትሆነው አላህ ለአንተ ሲያግዝህ ነው። ስንት ባለሀብቶች አሉ አንድም ቀን ዑምራ ያለካቸው ሐጅ ያለካቸው ብር አላቸው። የአላህ ማግራት አልተጨበረበትም፣ የአላህ እገዛ አልተጨበረበትም ማለት ነው። ስንት ለመቀየር የተለያየ ሙያ ንግድ የሞክረዋል፣ ግን የአላህ እገዛ ባለመጨበሩ ያልተሳካላቸው ሁሉም ድርግራ ውስጥ ያሉ አሉ። ስለዚህ በዱንያውም በዲኑም አልፋህ ለመሄድ ከአላህ ፈልግ። ወስተዒን ቢላህ እገዛ የሚጠየቀው ከማን ነው? ከአላህ ነው። ወይ ወስተዐንተ ፈስተዒን ቢላህ ልክ ረሱል እንዳሉት ወይ እንዳሉት ማለት ነው። ወይ ለሐዲስ ወኢዛ ሰአልተ ፈስአልላህ ስትለምንም አላህን ብቻ ስትታገዝም አላህ ብቻ መታገዝ አለብህ። በዲንም በዱንያም በሚጠቅምህ ነገር ውጤታማ እንዲያደርግህ ማለት ነው። ወላ ተዕጀዝ አትስነፍ። ዝም ብሎ የስልክ እንጨት ተደግፎ ቆሞ ወይም በየሰፈሩ ወሬ እየነዱ ይቀይረኛል ብለህ አትጠብቅ። ሮጠህ ነው መቀየር አለብህ። ጭነህ አራግፋ ተራሊቀህ ልስትሮ ጠርገህ ሊሆን ይችላል። ስራ ላይ ተሰማርተህ ነው። ስራ የማትመርጠው የለውጥ ሰው ሆነህ ነው ለለውጥ የምትበቃው እንጂ ተቀምጠህ ስራ እያማረጥከ ለፕሮቶኮል አይሆንም እያልከ ለውጥ አይጠበቅም። እስክትቀየር ድረስ መስነፍ የለብህም። ወኢን አሳበከ ሸይኡን ፈላ ተቁል ለው አኒ ፈዐልቱ ከዛ ካነ ከዛ ወከዛ። አጋጣሚ የሆነ ሙሲባ ሲነካ እንዲህ ባደርግ እንዲህ ይሆን ነበር፣ እንዲህ ባላደርግ እንዲህ አይሆንም ነበር እያልከ ያልሆነ ማብሰልሰል ውስጥ አትሰረጥ፣ ይቅርብህ። ምክንያቱም ማለት ያለብህ ወላኪን ቁል ቀደረ አላሁ ወማ ሻአ ፈዐል። በቃ አላህ ወስኖት ነው ያሻውን ሰርቷል ብለህ ራስህን ምን አድርግ? አረጋጋ። አትብከን፣ ላልሆነ አደጋ አትጋለጥ። አብዝቶ መጨነቅ እኮ ያስለቅቃል። ብዙ ጊዜ የጭንቀት ነው የሚባለው እኮ ከሚገባው በላይ ከመጨናነቅ የመጣ ነው። ራስህን ላለማጨናነቅ ቁል ቀደረ አላሁ ወማ ሻአ ፈዐል። አላህ ያሻው ሆኗል። በቃ አላህ ቀድሮት ነው ያሻው ሆኗል። ማ ፈዐለሁ ልጀሊል ፈሁወ ጀሚል። አላህ የሰራው ሁሉ ጥሩ ነው ብለህ ራስህን አሳመነ ይላል ረሱል ዓለይሂ ሰላቱ ወሰላም። ፈኢነ ለው ተፍተሁ ዐመለ ሸይጣን። እንደው እንዲህ በሆንኩ እንዲህ አልሆንም ነበር፣ እንዲህ ባልሆን እንዲህ አልሆንም ነበር የሚለው አባባል በራሱ የሸይጣንን በር ነው የሚከፍተው። ማይዘጋ በር ይከፍትብሃል። ከዛ እንቅልፍ ታጣለህ፣ ምግብ ይከለክልሃል፣ ከሰዎች መግባባት ታጣለህ፣ ብቻ እያወራህ ትጀምራለህ ማለት ነው። ያ እንዳይሆን በጊዜ ቁል ቀደረ አላሁ ወማ ሻአ ፈዐል። በቃ አላህ ወስኖት ነው ያሻው ሆኗል ብለህ አቅልለው በማለት ረሱል ዓለይሂ ሰላቱ ወሰላም ኢማም ሙስሊም በዘገበው ዘገባ መስራት እንዳለብን ለዱንያችንም ለአኺራችንም ባይሆን ግን ይበልጥ ሊቀለል ሊቀይረን በሚችለው አትኩሮት ማድረግ እንዳለብን ወደ ዱንያው ስንመጣ ያሳያሉ። እና ሐዲስ ቁርአናዊ ደረጃን ስንመለከት ወሊኩል ደረጃቱን ሁወ ሙወሊሃ ይላል። አላህ ለሁሉም ሰው የየራሱ ማዕረግ አለው ይላል። ሁሉንም ሐፊዝ ቁርአን ብትለው እኩል አይሆንም። ሁሉንም ዓሊም ብትለው እኩል አይሆንም። ሁሉንም ዳዒ ብትለው እኩል አይሆንም። ልክ ሁሉም ነጋዴ፣ ሁሉም ገበሬ፣ ሁሉም አናጺ፣ ሁሉም
የብረታ ብረት ባለሙያ እኩል እንደማይሆነው ሁሉ ማለት ነው። በጣረና በታገለ ባለመና ባቀደ ቁጥር አንደኛው ምን ይሆናል? ኧረ ገበሬ ማለት እኮ እንትና ነው፣ ነጋዴ ማለት እኮ እንትና ነው ተብሎ በሞዴል ገበሬ የሚል ስያሜ ያገኛል። በቃ ትክክለኛ ነጋዴ የሚል ስያሜ ያገኛል። ሌላ አሊሙ ምትሰው አሊም ማለት እኮ ሼክ እንትና ናቸው፣ ሌሎቹ ዝም ብሎ ስም ነው እንጂ የያዙት የሚባል ይሆናል። ዳዒዎቹም ጋር ስትመጣ ልክ እንደዚሁ፣ ደረሶቹም ጋር ስትመጣ እንደዚሁ፣ ባለሙያ ናጺዎች ጋር ብረታ ብረት በያዦቹም ጋር ስትሄድ እንደዛው ነው የሚሆነው። ስለዚህ ዒባዳን ስንሰራ በእኽላስ በኢንትባ መሆን አለበት የሚል መልእክት አለው። ጉጉት ኑሮህ በአላህ ታገዝ ሲባል ማለት ነው። በአላህ ለመታገዝ አላህ ያወረደልህን መመሪያ ተከትላ፣ በአላህ ለመታገዝ በእኽላስ፣ በአላህ ለመታገዝ አላህ ሂዱ ባለው ሄደ፣ ቁሙ ባለው ቆመ ነው። ኢባዳዎችን ቢሆን ስርዓተ ጸሎቶችን በማካሄድ የተሻለ ጠንካራ እጅግ ተወዳጅና በላጭ አማኝ መሆን ያለብን የሚለውን ያመላክታል ማለት ነው። ስለዚህ ከፍተኛውን በመመኘት ያለበት ኸይር ነገር ሲሆን ወላ ተንሰው ልፈضላ በይነኩም ይላል። በመካከላችሁ ያለን ትሩፋት አትርሱ ሲል ምን ማለት ነው? እና በእርስ በርሳችሁ መልካም ዋሉ። አጋጣሚ ቦታው ላይ የተናገረው ህግ አለ። ባልና ሚስት ከፍላ መፈታት አለባት፣ ሲፈታት የሞራል ካሳ መስጠት አለበት፣ ጥሎሽ የተባለላት መመለስ አለበት የሚላል። ግን ይቅር ብትሉና አብራችሁ ያሳለፋችሁትን መልካም ህይወት በማስታወስ አንተም ባትፈራፈል ባትፈልግባትና ይቅር ብትባባሉ ይላል። ይህ ማለት መስራት እንዳለብህ እንደገና ግን ይቅር ማለትም እንዳለብህ የሚያሳይ ነው። ስራ መስራት አለብን። አልማጭ አማኝ መሆን የለብንም እና የዱንያውንም የአኺራውንም ማለት ነው። እና አላህ ያግራልን። የዛሬ ቆይታችን ይሄን ይመስላል። አላህ እናንተንም በሰማችሁት የምትጠቀሙ ያደርጋችሁ፣ እኔንም ባሰማኋችሁ እያልኩኝ ወሰለላሁ ወሰለመ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።